የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓልን በማስመልከት ባዘጋጀው የምሁራን የምክክር መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ምሁራን ለኢትዮጵያ ብልጽግና የሚኖራቸውን አበርክቶ በሚመለከት ከተሳታፊዎች ጋር ተወያይተዋል። በዚህም ምሁራን ሐሳብና እውቀትን በመደመር አዳዲስ እውቀቶችን ለመፍጠር የማያመነቱ መሆን ይገባቸዋል ሲሉ ገልጸዋል። አሁን ያሉ ምሁራን አንደኛ እናንተ ብቻ አይደለም የምታውቁት፣ እናንተ ብቻ አይደለም የምታስቡት፣ እናንተ ብቻ አይደላችሁም የበራላችሁ፣ በየጫፉ ብዙ የበራላቸው ሰዎች አሉ። ያን ማጋጨት ያስፈልጋል። ማንም የበቃ ዕውቀት ያለው ሰው የለም። አሁን ላይ ያለው ትውልድ ሐሳብን ወደ ተግባር እንዲሸጋገር ለማስቻል የተፈጠረውን የአርቲፊሻል ኢንተለጀንስ ምህዳር እንዲጠቀም መሰረቱን ኢትዮጵያ እየጣለች ነውም ብለዋል። ከመድረኩ ከተነሱላቸው ጥያቄዎች መካከል ምሁራን ለኢትዮጵያ ኢኮኖሚ ግንባታ ሚናቸው ምን መሆን ይጠበቅበታል ለሚለውም ጠቅላይ ሚኒስትሩ ምላሽ ሰጥተዋል። በብዝሃ ዘርፍ ኢኮኖሚ ተወዳዳሪ ግን ደግሞ በተወሰኑት ልቆ ለመገኘት የሀገራችን ብሎም የአፍሪካ ምሁራን ሚና ምን መሆን አለበት? መልታይ ሴክቶራል ካልሆነ ግብርና መር ወይም ኢንዱስትሪ መር በሚባል አፕሮች የትም አንደርስም። ብዝሃ ዘርፍ መሆን አለበት። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ መኖር አለበት። መልታይ ሴክተር መሆኑ አዳዲስ ሀብቶች አዳዲስ ዕውቀቶች እንዲመነጩ እያስቻለ ነው ማለት ነው። ተዋንያኑስ መልታይ መሆን አለባቸው። ምሁራን ሳይሳተፉ በጣም ብዙ ፕራይቬት ሴክተር ሳይሳተፍ ህዝቡ በአቅሙ ሳይሳተፍ ሊሳካ አይችልም እና እናንተን ማሳተፍ የፈቃድ ጉዳይ ሳይሆን የመንግስታችን የፖሊሲ አቅጣጫ ነው። የምሁራን የፖለቲካ ልዩነት ለሀገር ግንባታ እንዲውል መንግስት ምን አስበዋል የሚል ጥያቄም ተነስቶላቸው ጠቅላይ ሚኒስትር አብይ አህመድ ምላሽ ሰጥተዋል። የተለያየ ትውልድ ነው እዚህ ውስጥ ያለፈውና በእኔ እምነት ይሄ መተሳሰር ከቻለ ትልቅ ልዩነት ሊያመጣ ይችላል። ፖለቲካ ልዩነቱ የቀድሞውና የአሁኑና የእርስዎ መንግስት እና እርስዎ የሚመሩት ፓርቲ አሁን እያስተዳደረም ስላለ ይሄንን እንዴት ሊያጣጥመው አስበዋል? የፖለቲካ ልዩነት ኢትዮጵያ ውስጥ አለ። እንዴት ወደ አንድ እናምጣው የሚለው ይሄ የፍቃድ የአዋጅ ጉዳይ አይደለም። ዲተርሚንድ ሆነን ልንሰራበት የሚገባው ጉዳይ ነው። በኔ እምነት ወደ ኋላ ስመለከት ታሪክን በሚዛን ዛሬን በትጋት ነገን በተስፋ ነው የምመለከተው። የትኛውም አንግል ያለ የኢትዮጵያ ክፍል ከማንም ይበልጣል ብዬ አላስብም። የትኛውም ግለሰብ ከማንም ይበልጣል ብዬ አላስብም። ኢኳል ኦፖርቹኒቲ ለዜጎች ይገባል ብዬ አምናለሁ። ለዚህም ተደምረን አገር እናበልጽግ ብዬ አስባለሁ። አንደኛ ደረጃ የሚባል ጅማ የለም። አንደኛ ደረጃ የሚባል ሐረር የለም። አንደኛ ደረጃ የሚባል አድዋ የለም። አንደኛ ደረጃ የሚባል ጎንደር የለም። አንደኛ ደረጃ የሚባል ኢትዮጵያ ነው ያለው። ምሁራን ሐሳብ ላይ በመወያየት ለሀገር ገንቢና ውጤታማ ለመሆን መስራት ላይ ትኩረት ማድረግ ይገባቸዋል የሚሉ ሐሳቦችም ከመድረኩ ተነስተዋል። የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ብያለም ነው። ጉዳዩ ራሱን መሸጥ የሚችልበት ነገር መፍጠር መቻል አለብን። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት በአንድ ወይም በሌላ መንገድ የመንግስት ስልጣን ብትሰጠውም ያንን ፐርፔቹዌት ሊያደርግ ነው የሚችለው። ማለት አሪፍ ስራዎችን አደንቃለሁ። አሪፍ ስራዎች የሰሩ ሰዎችንም በትክክል ሪኮግናይዝ ማድረግ እንዳለብን ይገባኛል። ግን ዩኒቨርሲቲዎች ራሳቸውን ማውጣት መቻል አለባቸው። ራሳቸውን መሸጥ መቻል አለባቸው። ዩኒቨርሲቲዎች ከማንም በላይ ኢኒሼቲቭ መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር በትክክል መስራት ሪፍሌክት ማድረግ ያለበት የዚህ ሀገር ትራንስፎርሜሽን አካል ለመሆን የመንግስት ፍቃድ አይደለም መጠየቅ ያለበት፣ ተጋፍቶ ነው መግባት ያለበት። በየዩኒቨርሲቲው እየሄድኩ በማረገው ውይይት አንድ በጣም የሚያስፈራኝ ነገር ይሄ ነው የሚባል ኢንቴሌክቹዋል ኢንቫይሮንመንት አለመኖሩ ነው። ይሄ የውይይት አዲስ ሀሳቦችን አንስቶ የመወያየት ባህል ፓርትሊ የሚመስለኝ ይሄ የገባንበት የጊዜው በየጊዜው ያሉ ኢሾች ከዛ አልፈን ሰፋ አድርገን እንዳናይና እንዳንወያይ አድርጎናል። ይሄ ደግሞ ከምሁራኖቻችን ልናገኝ የሚገባንን ጥቅም እንደ ሀገር እያጎደለብን ነው። ምሁር መጀመሪያ ከራሱ ጋር የሚነጋገር ነው አልኩ እንጂ መጨረሻ ላይ ኢንፍሉዌንስ የሚያደርግ ነው፣ የሚያስከትል ነው። ግቢዎቻችሁ ስራ ይፈልጋሉ። አይዲያዎቻችሁ መጥራት ይፈልጋሉ።
ንግግር እዚሁ ጀምሩ እዚሁ። ኢትዮጵያ የጀመረችው የልማትና የብልጽግና ጉዞም ለማሳካት መሰል መድረኮች ከምሁራን ጋር ተጠናክሮ መቀጠል አለበትም ተብሏል።